የዳውሮ ታርጫ ካምፓስ በ2018 ዓመተ ምህረት ለማህበረሰብ አቀፍ ምርምር እና ጥናት አገልግሎት እንዲሰጥ ታስቦ በወላይታ ሶዶ ዩኒቨርሲቲ ስር ከተቋቋሙ ካምፓሶች መካከል አንዱ ነው። ካምፓሱ ለሰባተኛ ዙር በተለያዩ የትምህርት መስኮች ያስመረቀ ሲሆን በዕለቱ የተገኙ የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ እንደገለጹት ዩኒቨርሲቲው በከፍተኛ ትምህርት ዘርፍ የተሰጠውን ተልዕኮ በብቃት እየተወጣ ይገኛል። ከ2013 ዓመተ ምህረት ጀምሮ የትምህርት ጥራት ለማረጋገጥ በተዘጋጀው ፍኖተ ካርታ መሰረት በአፕላይድ ዩኒቨርሲቲ ዘርፍ በመመደብ ለሀገር ሁለንተናዊ እድገት የበኩሉን ድርሻ እየተወጣ እንደሚገኝም ገልጸዋል። ወላይታ ሶዶ ዩኒቨርሲቲ በ1999 ዓመተ ምህረት የተቋቋመና በኢትዮጵያ ውስጥ ከሚገኙ የሁለተኛ ትውልድ ዩኒቨርሲቲዎች አንዱ ሲሆን እስከ 2013 ዓመተ ምህረት ድረስ አጠቃላይ ዩኒቨርሲቲ በመሆን በመማር ማስተማር የምርምርና የማህበረሰብ አገልግሎት እንዲሁም የተለያዩ ቴክኖሎጂዎችን በማሻገር ስራዎችን ሲያከናውን ቆይቷል። ከ2013 ዓመተ ምህረት ጀምሮ የኢፌዴሪ ትምህርት ሚኒስቴር የትምህርት ጥራትን ለማሻሻልና ለማረጋገጥ ባዘጋጀው የትምህርት ፍኖተ ካርታ መሰረት ዩኒቨርሲቲያችን የአፕላይ ሳይንስ ዩኒቨርሲቲ ተርታ በመመደብ በኢንጂነሪንግ እና ቴክኖሎጂ፣ በግብርና ሳይንስ፣ በስነ ህዝብና በከርሰ ምድር ጥናት ትኩረት መስኮች እንዲሰራ በተቀመጠው አቅጣጫ መሰረት በርካታ ተግባራትን አከናውነዋል። በዩኒቨርሲቲው የሚሰጠውን የትምህርት ጥራት የበለጠ ለማሻሻል በዳውሮ ታርጫ ካምፓስ እየተሰሩ ያሉ የግንባታ ፕሮጀክቶችን በማጠናቀቅ ለመማር ማስተማር ስራ ምቹ እንዲሆን ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። የዕለቱ የክብር እንግዳና በወላይታ ሶዶ ዩኒቨርሲቲ የሥራ አመራር ቦርድ አባል ዶክተር ከድጃ ሁሴን በበኩላቸው ሀገራችን የጀመረችውን የእድገት ጉዞ የተሳካ እንዲሆን ተመራቂ ተማሪዎች በተማሩበት የሙያ መስክ ሀገራቸውን በቁርጠኝነት እንዲያገለግሉም አሳስበዋል። በዩኒቨርሲቲው የዳውሮ ታርጫ ካምፓስ ኤክዚኪዩቲቭ ዲን ተባባሪ ፕሮፌሰር መብራቱ ለገሰ ካምፓሱ በ2008 ዓመተ ምህረት 93 ተማሪዎችን ተቀብሎ የመማር ማስተማር ስራውን መጀመሩን ገልጸው በአሁኑ ወቅት በ14 የትምህርት ክፍሎች ከ4600 በላይ ተማሪዎችን እያስተማረ ይገኛልም ብለዋል። የዳውሮ ታርጫ ካምፓስ በወላይታ ሶዶ ዩኒቨርሲቲ ውስጥ ከሚገኙ ካምፓሶች አንዱ ሲሆን በ2007 ዓመተ ምህረት ጥር 14 ቀን የመሰረት ድንጋይ ተጥሎ በ2008 ዓመተ ምህረት ለ93 ተማሪዎች በ3 ትምህርት ክፍሎች በ17 መምህራንና 124 አስተዳደር ሰራተኞች ስራውን የጀመረ ተቋም ነው። ይሄ ተቋም ዛሬ ላይ አድጎ ጎልምሶ ዛሬ በዚህ ቀን 352 ተማሪዎችን ወደምናስመርቅበት ከፍታ ላይ ደርሷል። በአጠቃላይ ደግሞ 4600 እና ከዛ በላይ የሆኑ ተማሪዎችን በተለያዩ ፕሮግራሞች እያስተናገደ ይገኛል። በዚህ ከፍታ ላይ ነው ያለው። እንኳን ደስ አላችሁ። በዛሬው ዕለት የተመረቁ 352 ተመራቂ ተማሪዎች በአገር አቀፍ ደረጃ የተሰጠውን የመውጫ ፈተና ሙሉ በሙሉ ያለፉ መሆናቸው ልዩ ያደርጋል ሲሉም ገልጸዋል። በመርሃ ግብሩ በዩኒቨርሲቲው የትምህርት ቆይታቸው ከፍተኛ ውጤት ላስመዘገቡ ተመራቂ ተማሪዎች የሜዳሊያ ሽልማትም ተበርክቶላቸዋል።